ሜሲ በክንዱ አቅፎኝ እኔ ግን እርሱን ቀና ብዬ እንኳ ለማየቴ ይገርመኛል። ይህ የዓለምን ስፖርት መድረክ ያናጋው የላሚን ያማል አነጋጋሪ ንግግር ነው። ከዛሬ 19 ዓመት በፊት ገና በጨቅላነቱ በታሪኩ የምንጊዜ ምርጥ ተጫዋች ሊዮኔል ሜሲ እጅ ላይ ተይዞ ፎቶ የተነሳው ሕፃን ዛሬ አድጎ ሜሲን በዓለም ዋንጫ ፍጻሜ ሊገጥመው ነው። ይህ በአጋጣሚ የተፈጠረ ነው ወይስ እጣ ፋንታ የረቀቀችው የክህሎት ሽግግር? በዛሬው ፕሮግራማችን ከዩኒሴፍ የህፃናት መታጠቢያ ገንዳም እስከ ዓለም ዋንጫው ታሪካዊ መድረክ የተጓዘውን የዓለምን እግር ኳስ በድንጋጤ ጭው ያደረገውን ሚስጥራዊ ታሪክ በዝርዝር እናያለን። ከዚህ በኋላ የምናጫውታችሁ ታሪክ እስካሁን በስፖርቱ ዓለም ከተጻፉት ታሪኮች ሁሉ የሚለይ ልብን የሚያሸፍትና የአድማጭን ህሊናም የሚፈታተን ጭምር ነው። ታሪኩ የሚጀምረው እንደ አውሮፓውያኑ የዘመን ቀመር በታህሳስ ወር 2007 ሲሆን በስፔኗ ባርሴሎና ከተማ ውስጥ አንድ የዩኒሴፍ የበጎ አድራጎት ፕሮግራም እየተካሄደ ነበር። በወቅቱ ሊዮኔል ሜሲ ገና የ20 ዓመት ወጣት ነበር። ስሙ ገና እየናኘ የባርሴሎና የወደፊት ተስፋም ተደርጎ ይታይም ነበር። ሜሲ በወቅቱ ከሜዳ ውጪ በሰዎች መሃል መዋል የሚያስደስተው ሰው አልነበረም። ነገር ግን በዚያ ቀን አንድ ያልታሰበ አጋጣሚ ተፈጠረ። የያማል ወላጆች በዩኒሴፍ የበጎ አድራጎት ዕጣ አሸንፈው ልጃቸውን ለቀን መቁጠሪያው ፎቶግራፍ ለማስነሳት ወደ ካምፕ ይዘውት መጡ። የዚያን ቀን ፎቶግራፈር አንሺ የነበረው ጆአን ሞንፎርት ይህንን ትዝታ ሲያስታውስ አሁንም ይገርመዋል። ሜሲ በጣም አይናፋር ነበር። ልጁን ይዞ ወደ ገንዳ ውስጥ ሲገባም እንዴት መያዝ እንዳለበት እንኳ ግራ ገብቶት ነበር። ሕፃኑ በፕላስቲክ ገንዳ ውስጥ እያጠበው እያለም በጭንቀት እጁ ይንቀጠቀጥም ነበር። ነገር ግን በያማል እናት አጋዥነት በዝግታና በጥንቃቄ ያንን ታሪካዊ ፎቶ ተነሱ በማለት ጊዜውን ያስታውሰዋል። ፎቶ ላይ ሜሲ እያጠበው ያለው ያ የ5 ወር ጨቅላ ሕፃን ላሚን ያማል ነበር። ማንም ሰው ያ ፎቶ ከ20 ዓመት በኋላ ምን ያህል ትልቅ ትርጉም እንደሚኖረው አላወቀም ነበር። ፎቶም ለረጅም ዓመታት በአልበም ውስጥ ተረስቶም ቆይቶ ነበር። ነገር ግን ፎቶ ከሰሞኑ በማህበራዊ ሚዲያ ላይ ሲወጣም በመላው ዓለም አግራሞትን ጫረ። ብዙዎች ይህንን አጋጣሚ ሜሲ ለያማል የሰጠው የክህሎት የመጀመሪያ ጥምቀት ወይም የችሎታ በረከት ነው እያሉ እየጠሩትም ይገኛሉ። ነገር ግን ላሚን ያማል ይህንን ታሪካዊ ፎቶግራፍ በድጋሚ ሲመለከተው ነገሩን ፈገግ በሚያደርግ ቀልድና በትህትና እየታጀበ ምላሽ እንዲህ ሲል ገልጾታል። እውነቱን ለመናገር ሜሲ በክንዱ አቅፎኝ እኔ ግን እርሱን ቀና ብዬ እንኳ አለማየቴ አሁንም ድረስ በጣም ይገርመኛል። በወቅቱ ምን እያደረግኩ እንደነበር እኔም አላውቅም። ነገር ግን በታሪክ ከምንጊዜው ምርጡ ተጫዋች ጋር ያንን ታሪካዊ አጋጣሚ በማግኘቴም እጅግ በጣም እድለኛና ደስተኛ ነኝ በማለት ተናግሯል። ነገር ግን ይህ የሁለቱ ኮከቦች ታሪክ መጀመሪያ እንጂ መጨረሻ አልነበረም። ያኔ በሜሲ እጅ የውሃ ገንዳ ውስጥ ታጥቦ የነበረው ሕፃን ዛሬ አድጎ የባርሴሎናን ታሪካዊ ማሊያ ለብሶም የራሱን ስም በዓለም መድረክ ላይ አስጠራ። ስፔንን መርቶ አሁን የዓለም ዋንጫ ፍጻሜ ላይም ደረሰ። አሁን እጣ ፋንታ ሁለቱንም በአንድ ታላቅ መድረክ ላይ ልታገናኛቸው ነው። እሁድ ጁላይ 19 2026 በሚደረገው የዓለም ዋንጫ ፍጻሜ ጨዋታ ላይ ያ በሜሲ እጅ ታጥቦ የነበረው ሕፃን ዛሬ አድጎም በራሱ ብቃት በአንጋፋውና በታሪካዊ ኮከብ ፊት ለፊት ለዓለም ዋንጫ በክብር ይፋለማል። አስቡት፣ ከ20 ዓመታት በፊት በዩኒሴፍ በጎ አድራጎት መነሻነት ለመጀመሪያ ጊዜ የተገናኙት ሁለቱ ኮከቦች ዛሬ በእግር ኳስ ታሪክ ውስጥ ታላቁን ምዕራፍ ለመጻፍ እሁድን እየጠበቁም ይገኛሉ። ሜሲ አሁን በሙያው ከፍተኛ የእውቅና ዘመን ላይ ይገኛል። ያማል ደግሞ ገና የሥራው ጅምር ላይ ነው። የእግር ኳስ ምትሃት ማለት ይሄ ነው። አንድ ተጫዋች በሙያ ህይወቱ የሚያሳካው ነገር ሁሉም አስቀድሞ በታሪክ መዝገብ ላይ የተጻፈ ይመስላል። ያ ፎቶ በራሱ ትልቅ ትርጉም አለው። ሜሲ የያዘው ውሃ የላሚን ያማልን የወደፊት ስኬት የሚያጠምቅ የውሃ ጠብታ የነበረች እስኪመስል ድረስ የነገሮች ግጥጥሞሽ። እሁድ በሚሆነው ጨዋታ ሜሲና ያማል በተመሳሳይ ሜዳ ላይ ሲቆሙ ታሪኩ ፊታችን ይፈጠራል። ብዙዎች ይህን ጨዋታ እንደ መጨረሻ የትውልድ ሽግግርም ይመለከቱታል።
አንዳንዶች ደግሞ ይህ ለሜሲ የመጨረሻ የዋንጫ ማሳረጊያም ነው ይላሉ። ለላሚን ያማል ደግሞ ይህ የዓለም ዋንጫ የራሱ መሆኑን የሚያረጋግጥበት ታላቅ ዕድል ጭምር ነው። ጨዋታው ሲጀምር ካሜራዎች ያንን የ2007ቱን ፎቶና የዛሬውን ትግል እያፈራረቁ እንደሚያሳዩም እርግጠኛ መሆን እንችላለን። ያ ድንገተኛ የሕፃናት መታጠቢያ አጋጣሚም ዛሬ በታላቅ የዋንጫ ፍልሚያ ላይ ተቀይሯል። የሚገርመው ነገር ላሚን ያማል በብዙ ቃለ መጠይቆቹም ሜሲን ምን ያህል እንደሚያደንቅ ይናገራል። አሁን ግን ተቀናቃኙ ጭምር ሆኗል። ይህ በራሱ ትልቅ የስነ ልቦና ፈተና ነው። በሜዳ ላይ ወዳጅነት ፈጽሞ የለም። በሜዳ ላይ የሚታየው ብቃትና ትግል ብቻ ነው። ሜሲ ያንን ልምዱንና ጥበቡን ይጠቀምበታል። ያማል ደግሞ የፈጠራ ችሎታውንና ፍጥነቱን ይጠቀማል። ይህ ትውልድ ተሻጋሪ ፍልሚያ የክህሎትና የልምድ የዕድሜና የጉልበት የጀግናና የአዲሱ ኮከብ ፍልሚያ ጭምር ነው። በስታዲየም ውስጥ ያለው ድባብ እጅግ ይሞቃል ተብሎም ይጠበቃል። በዓለም ላይ በሚሊዮኖች የሚቆጠሩ አይኖች በእነዚህ ሁለት ሰዎች ላይ ብቻ ያርፋሉ። ሜሲ ኳሷን ሲቆጣጠር፣ ያማል ደግሞ በግራ ክንፍ በኩል እንደ መብረቅ ብልጭታ ይታያል። ሁለቱም በተመሳሳይ የባርሴሎና የትምህርት ቤት ማዕቀፍ ውስጥ ያለፉ ቢሆንም አሁን ግን የየራሳቸውን መንገድ ላይ ናቸው። የሜሲ እያንዳንዱ እንቅስቃሴ የዓመታት ልምድ ውጤት ነው። የያማል እያንዳንዱ ፍጥነት ደግሞ የልጅነት አቅምና ድፍረት ጭምር ነው። ነገር ግን በጨዋታ ውስጥ የሚፈጠረው እያንዳንዱ ደቂቃ ከ20 ዓመት በፊት በዛች የፕላስቲክ ገንዳ ውስጥ ከተፈጠረው አጋጣሚ ጋር ይገናኛል። ተመልካቾች ሁለቱ ተቃራኒ ቡድን ተጫዋቾች ሆነው ሲፋጠጡም የዚያን የ2007ቱን ፎቶ ድንገተኛነት ያስታውሱታል። እግር ኳስ አንዳንዴ ከቴክኒክ በላይ ጭምር ነው። የጊዜና የቦታ መገናኛም ነው። ሜሲ በወቅቱ በዚያች የዩኒሴፍ ፕሮግራም ላይ ሲሳተፍ ለአርጀንቲና ብሔራዊ ቡድን አሁን ላለው ስኬት መሰረት ይጥላል ብሎም አልጠበቀም ነበር። ላሚን ያማልም በዚያ ገንዳ ውስጥ ሲታጠብ አንድ ቀን ሜሲን በዓለም ዋንጫ ፍጻሜ ላይ ይገጥማል ብሎ ማሰብ ይቅርና መገመት እንኳ አልተቻለም። ታዲያ ይህ የእግር ኳስ ምትሃት እንዴት ይቋጫል? ሜሲ ዋንጫውን አነስቶ በዓለም ላይ ተወዳዳሪ የሌለው መሆኑን በድጋሚ ያረጋግጣል? ወይስ ያማል ያኔ በሜሲ እጅ ታጥቦ የነበረው ሕፃን ምትሃተኛውን ሜሲ በማሸነፍ አዲሱን ዘመን ይጀምራል? ጨዋታው ሲቃረብ የሚፈጠረው የጠበቀ ስሜትና ጥርጣሬም የጨዋታውን ጥራት ከፍ ያደርገዋል። ተጫዋቾቹ ሜዳ ላይ ሲፋጠጡ የሁለቱም ታሪክ በአንድ ነጥብ ላይ ይሰባሰባል። ይህ ለሜሲ የክብር ማሳረጊያም፣ ለያማል ደግሞ የትንቢት መፈጸሚያም ጭምር ነው። በእርግጥ በስፖርት ዓለም ውስጥ አንዳንዴ ተአምራት ይከሰታሉ። የሁለቱ ተጫዋቾች መገናኘት የምንኖርበት ዓለም ምን ያህል በድብቅ ክሮች እየተሳሰረ መሆኑን ያሳየናል። የያማል ንግግር ስለ ሜሲ የሰጠው አስተያየትና ሜሲ ያሳየው የአባትነት ስሜት ሁሉንም ነገር ይበልጥ ስሜታዊ ያደርገዋል። ታዲያ የትኛው ጎን ነው የሚያሸንፈው? የአንጋፋው ጥበብ ወይስ የወጣቱ ብርታት? ይህንን ጥያቄ የሚመልሰው የሜዳው 90 ደቂቃ ነው። በእሁድ የፍጻሜ ጨዋታ የስፔን ደጋፊዎች ያማል ሜሲን እንዲያሸንፍ ይፈልጋሉ። የአርጀንቲና ደጋፊዎች ደግሞ ሜሲ በክብር ዋንጫውን አንስቶም በታሪክ ከፍተኛው ቦታ ላይ እንዲሰፍር ይመኛሉ። ስለሆነም ይህ የ90 ደቂቃ ፍልሚያም የሁለቱ ትውልዶች የመጨረሻ መገናኛ ብቻ ሳይሆን የእግር ኳስን ታሪክ የሚቀይር አዲስ መተላለፊያም ይሆናል ተብሎ ይጠበቃል። ኳሷ ስትሽከረከር ሜዳው ላይ ያለው ድባብ የታሪክን ሚስጥር ይገልጣል። ማን ይሆን የሚያሸንፈው? የ2007ቱ ሕፃን ወይስ ምትሃተኛው ሜሲ? የምናየው ይሆናል። አብራችሁን ስለቆያችሁ ክብረት ይስጥልን። መልካም ጊዜ ይሁንላችሁ።